በአጋጣሚ የልጄ ፎቶ አንድ ብቻ ነው ያለው፣ አንድ ፎቶ። እሱም ፌስቡክ ላይ የለቀቁት አንድ ፎቶ ነበር። እግዚአብሔር ይመስገን በጣም እኔ ሁሌም አመሰግነዋለሁ ፈጣሪን። ብዙ መከራና ብዙ ስቃይ በልቻለሁ። ገብቷችኋል? ሰላም ሰላም፣ የተከበራችሁ የተወደዳችሁ የኛ የዩቲዩብ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የግሬስ ፋሚሊ የጨረቃ ፋሚሊ በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁ እግዚአብሔር ይመስገን። ዛሬ ያው ቢያንስ እንኳን ዛሬ የህይወት ታሪክ ላካፍላችሁ። አሼ ሊስትሮ እባላለሁኝ። በአንድ እጄ ሊስትሮ እየሰራው ራሴን የማስተዳድር ወጣት ነኝ። 27 ዓመቴ ነው። ከኔ ላይ ብዙ ህይወት ነገር ከኔ ላይ ብዙ ነገር ትማራላችሁ ብዬ አምናለሁኝ። ብዙ ችግር ያሳለፍኩ ወጣት ነኝ። ከኔ ከወንድማችሁ ብዙ ነገሮችን ትምህርት ታገኛላችሁ። ለወጣቶችም ለአንዳንድ ለእህት ለወንድሞቼ ብዙ ነገሮችን ትማራላችሁ ብዬ ነው ማስበው። በዚህ ቪዲዮ ዛሬ ልሰራላችሁ ተገድጃለሁኝ። እንደምታዩት በአንድ እጄ ሊስትሮ ነው የምሰራው እና ሁላችሁም ታቁኛላችሁ። የህይወት ታሪኬ ልንገራችሁ። ያው ስሜ አሸናፊ ፍቃዱ እባላለሁኝ። የምተዳደረው በሊስትሮ ስራ ነው እና የህይወት ታሪኬ ምንድነው ብላችሁ ከጠየቃችሁኝ በጣም የምወዳት እማፈቅራት እምሳሳላት እምትወደኝ እምታፈቅረኝ ፍቅረኛ ነበረችኝ እና ዛሬ ላይ አብረን አይደለንም። አካል ጉዳተኛ መሆን ብዙ ነገር ያሳጣል። አካል ጉዳተኛ መሆን ብዙ ህይወትን ከጎዳና ያስወጣል። አካል ጉዳተኛ መሆን ብዙ 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 መስዋዕትነት ያስከፍላል። እናንተ ግን ሁለት አካል ኖሯችሁ ሁለት እጅ ኖሯችሁ ፈጣሪ የምታማርሩ ሰዎች አላችሁ፣ እግዚአብሔር የምታማርሩ ሰዎች አላችሁ። ያ ሊሆን አይገባም። እኔ በብዙ ነገር የተፈተንኩ ሰው ነኝ። ብዙ የውጣ ወረድ ህይወቴን አይቻለሁኝ። ችግርም አይቻለሁ፣ መከራም አይቻለሁ። አሁንም መከራ እየበላው ነው፣ ችግርም እያየው ነው። ግን ተመስገን እላለሁኝ። እናንተ ፈጣሪ ማመስገን አለባችሁ። የምሬ ነው የምነግራችሁ። ፈጣሪ ስታመሰግኑት ይጨምርላችኋል። ስታማርሩት ግን ካላችሁ ነገር ላይ ይነሳባችኋል፣ ይቀነስባችኋል። ያ ሊሆን አይገባም። አታማሩ። እንደምታዩኝ ፍቅረኛዬ ማለት ነው ቤዛ ትባላለች እና እኔ ያው ሊስትሮ ሰራተኛ ነበርኩኝ። 2010 ላይ ሊስትሮ ሰርቼ 11 ሰዓት ላይ ወደ ቤቴ እየገባው ነው። ባይዘዌ ብዘረዝርላችሁ አያልቅም። ፓርቲ ይኖረዋል እንዳታሳልፉት እሺ። እና ይሄ ወጣት የምታዩት ወጣት ከሊስትሮ ቦታ ወደ ቤት እየተመለስኩ እያለ አንዲት እህቴ ጎዳና ላይ ወርቃ አነሳዋት ማለት ነው። እና አንስቻት እናት ምን ሆነሻል? የኔ እህት ምን ሆነሻል? በጣም በቃ ደንግጫለሁ። ምን ሆነሻል ምናምን ስላት አሞኛል፣ ሆስፒታል ውሰደኝ፣ አቅም ካለ አሳክመኝ፣ አቅም ካለ ሆስፒታል ውሰደኝ፣ ልሞት ነው ምናምን ስትለኝ ስለ እውነት ምነግራችሁ አንድ ብር እጄ ላይ የለኝም። እግዚአብሔር ምስክሬ ነው። አንድ ብር የለኝም እጄ ላይ። በድፍረት ሆስፒታል ወሰድኳት። ጠቃጠቆ ስልክ ነበረኝ እና ሆስፒታል ወሰድኳትና እዛ ሆስፒታሎቹ አካባቢ ላይ ሞባይል ቤት ነበረ። እባክህ ሚስቴ ታማለች፣ ገንዘብ ማሳከሚያ ብር የለኝም፣ ካርድ ማውጫ እንኳን የለኝም፣ ተባበረኝ፣ ይህን ስልክ ገዛኝ ብዬው 300 ብር 250 ብር ሽጬ ነው በዛ ብር ካርድ አውጥቼ በቃ ብር እስከማመጣ ድረስ ምናምን ብዬ ሁሉ ነገር አሳክሜ ሁሉ ነገር ከጨረስኩ በኋላ ገንዘብ እስከማመጣ ድረስ ትታከበልኝ፣ ገንዘብ ይዤ እመጣለሁ፣ ቤተሰቦቼ ስልካቸው አላነሳም ብለውኛል። ምክንያት ፈጥሬ ለዶክተሮቹ ካሳከምኳት በኋላ ብር ለማምጣት ሄድኩኝ ወደ ቤት ማለት ነው። ገንዘብ የለኝም ብያችኋለሁ። ስለ እውነት ነው የምነግራችሁ። አደራ የተጣለብኝ እቃ ግን ቤቴ ላይ አለ። ሰው አደራ ይህንን እቃ አስቀምጥልኝ ብሎ አንድ ጓደኛዬ ቤት ላይ ያስቀመጠው ፍሪጅና ቲቪ ነበረ። እሱንን ቲቪውን አውጥቼ እንግዲህ የሸጥኩበት ዋጋ በነግራችሁ በጣም ትገረማላችሁ። 1500 ብር ነው ቲቪውን ወስጄ የሸጥኩት። ስለ እውነት ነው የምነግራችሁ። ከዛ 1500 ብር አምጥቼ አሳክሜ 15 ቀን ትቆያለች ተባልኩኝ። አስቡት የኔ መከራና የኔ ስቃይ ይቱ 15 ቀን ሆስፒታል ትቆያለች። ህመሟ በጣም ከባድ ነው።
ቤተሰብ ካለ ቤተሰብ ጥራ ወይ አንተ ቤተሰብ ወይ እሷ ቤተሰብ ትጠራ ተብያለሁ። ደንግጬ ልሞት ማለት ነው። የቤተሰቦች ስልክ ስጪኝ ስላት ቤተሰብ የለኝም እኔ ማንንም ምንም ቤተሰብ የለኝም ነው ያለች። እንግዲህ አስቡት እግዚአብሔር አምላክ ነው የሚያውቀው። እና እንደዛ ስትለኝ ምን ልበል ደንግጫለሁ። አይ በቃ ቤተሰብ ከሌላት እኔ ቤተሰብ አለው አይደል በቃ ምንም ችግር የለውም ብዬ አስቡት። አጠገቤ እንኳን ውሃ የሚያመጣልኝ የሚያቀርብልኝ እንኳን የለም። እንደዚህ ሰርቼ ሊስትሮ እየሰራው እንደምንም በቃ ከሰዎችም እየለመንኩ ከሰዎችንም እያስቸገርኩ ጓደኞቼም እየሰደቡኝም ቢሆን አራ ሚስቴ ታማለች ባካችሁ እርዱኝ እያልኩ ጓደኞቼን እያስቸገርኩም ቢሆን 15 ቀን በሙሉ ታክማ እቤት ወሰድኳት። አስቡ የትኛውም እኮ ወንድ ልጅ ይሄንን መስዋዕት የኔን ያህል መስዋዕት የሚከፍል የለም። የትኛውም ሴት ልጅ ይሄንን መስዋዕት አትከፍልም። ግን እኔ ከሁሉ ነገር ከፈጣሪ ያገኘዋለሁ በማለት ነው። ከዛ እቤት ይያት ከሄድኩ በኋላ በቃ አንዳንድ ነገሮችን በቃ ቢቸግረኝ ከጎረቤት አንዳንድ እንጀራ እየተዋስኩ በቃ ስጡኝ እያልኩ ሰው ታሞብኛል ሚስቴ ታማብኛለች እያልኩ አስቡ 15 ቀን መድኃኒት ተሰጠኝ እንደምንም በቃ ተሻላት ምናምን ነገር። ህመሟ ግን በጣም ከባድ ነበረ። የማህፀን ካንሰር ነው። አስቡ እንደዚህ አይነት ህይወት እንኳን ብዙ ችግርና ብዙ መከራ ይፈተናል። ሁሉም ሰው መከራ ያለ ግን የኔ ይብሳል። እግዚአብሔርን የምሬ ነው የኔ ይብሳል በጣም በቃ ኃይለኛ መከራ በቃ መከራ ይበልቻለኝ። እንደዛም ሆኜ እግዚአብሔር የተመሰገነ ይሁን ያቺ ከጎዳና ያነሷት ህይወቴ በሏት በቃ እና በአጋጣሚ ምንም መብቴ በቃ አሁንም እያመማት ሲመጣ ማሳከሚያ ገንዘብ ሳጣ ጸበል ይዣት ሄድኩ። ሰው የሆነ ጸበል ጠቁሞኝ ጸበል ቦታ ይዣት ሄድኩ እና የጸበል ቦታ ሄጄ እግዚአብሔር የተመሰገነ ይሁን ተፈውሳ ድና መጣች ማለት ነው። መጣን አብረን። ከዛ ከመጣን በኋላ አብረን መኖር ጀመርን። ሳታውቅ አረገዘች። በጣም የምወዳት በጣም የማከብራት በጣም የምትወደኝና የምታከብረኝ ውድ ባለቤት የሆነች ማለት ነው። ህይወት የሰው ልጅ ብዙ መከራ ብዙ ስቃይ ብዙ ፈተና ይደርስብናል። ግን ትዕግስተኛ መሆን ለኛ ጥሩ ነው። ጥቅም አለው እንጂ ጉዳት የለውም። እና ከህይወቴ ተሞክሮ ነው ለእናንተ ማካፈላችሁ። እግዚአብሔር ይመስገን በጣም እኔ ሁሌም አመሰግናለሁ ፈጣሪን። ብዙ መከራና ብዙ ስቃይ ይበልቻለሁ። ገብቷችኋል? እና በቃ ያው እግዚአብሔር ታሪክ ቀያሪ ነው። ተጋብተን አብረን እየኖርን አረገዘች፣ ወለደችልኝ። አብረን መኖር ጀምረን ሁሌም እጠይቃታለሁ እባክሽ እስቲ የሰው ልጅ ደስታም እንዳለ ሞትም አለ ብዙ ነገር አለ ወንድሞችን አስተዋጊኝ ቤተሰቦችን አስተዋጊኝ ብዬ እየለመንኳት ብዙ ጊዜ ረጅም ጊዜ እየለመንኳት እለምናት ነበረ። ቤተሰቦችን አስተዋጊኝ እያለ ቤተሰብ የለኝም ምንም ቤተሰብ የለኝም ትለኝ ነበር። በቃ ትለኛለች እንደዛ ሁሌም እንደዛ ነው የምትለኝ። ልጄ ከተወለደ በኋላ ልክ 3ኛ አመት ላይ ልጅ ቤተሰብ እንዳላት ነገረች። ቤተሰብ አለኝ ቤተሰብ የለኝም ያልኩ ቤተሰቦቼ ስለካዱኝ ነው። ቤተሰቦቼ ከቤት ስላስወጡኝ ነው። ቤተሰቦቼ በቁም ቀብሬያቸዋለሁ ግን ቤተሰብ አለኝ ላንተም አይጠቅሙም ለኔ ያልጠቀሙኝ ቤተሰብ ትለኝ ነበር። እና እኔ ምን ልበላት እኔ ያለሁልሽ በቃ እያልኩ ግን ደስታም አለ ሀዘንም አለ። ሰው ልጅ ይሞታል። ነገ ቤተሰቦችሽ የሆነ ነገር ሆኗል ብትባይ ዝም አትይም። ግን ቤተሰቦችሽ ለኔ የምታስተዋውቂኝ እኔ ልመልሳቸው እችላለሁ። እኔ ልመክራቸው እችላለሁ። በእኔ ምክር ሊመለሱ ይችላሉ። ከቤት የወጣሽበት ምክንያት እኔ ላስረዳቸው እችላለሁ እያልኩ እሷን ማሳመን ጀመርኩኝ። ከዛ ልክ 4ኛ አመት ላይ ልጅ 4 አመቱ ሲሞላው ምን አለችኝ እኔ ቤተሰቦቼ ጋር ደርሼ ልምጣ። በቃ እንደዛ ከሆነ አንተ ቤተሰቦቼ ጋር የምታስታርቀኝ ከሆነ እኔ ቤተሰቦቼ ጋር ደርሼ ልምጣ። ልጄንም ይዤ ልሂድ። ከዛ እንደወለድኩ ትዳር እንደያዝኩ ልንገራቸውና መልሼ እጠራሃለሁ አብረን እንሄዳለን ትለኝ ነበረ። እሺ ከማለት ውጪ ምንም እንብለው ነገር የለኝ። ስለ እውነት ነው የምነግራችሁ እህት ወንድሞቼ። ከኔ ብዙ መከራ ብዙ ስቃይና ብዙ ፈተና ያሳለፍኩ ወጣት ነኝ። አሁን እንደዚህ እንደምታዩኝ አይደለም። ትላንትና እንደናንተ ሙሉ አካል ነበር። ዛሬ ግን ጎዳና ወጥቻለሁ። አካሌን ባጣ
እግዚአብሔር የተመሰገነ እኔን የመሰለ እኔም የሚመስል ወጣት ያው የ4 አሁን የ8 ዓመት ልጅ እግዚአብሔር አምላክ ሰጥቶኛል። ተመስገን። ይሄም ያላየ ስንት አለ። ግን ከኔ ብዙ ነገሮች ተማሩ እህት ወንድሞቼ፣ የምሬን ነው። አትካዱ። የሰው ልጅ ሰውን አትካዱ። ማርያምን ነው የምነግራችሁ። ሰው አትካዱ። ለምን መሰላችሁ? ፈጣሪ ማለት ነው ሁላችንም ሲፈጥረን እኩል አድርጎ ነው የፈጠረን። በፈጣሪ ቤት ሄዳችሁ ቃል ኪዳን ገብታችሁ የምትለያዩ ብዙ ወጣቶች ነው አይቻለሁኝ። 5 ዓመት 6 ዓመት አብረ እያሳለፍክ የምትለያዩ ገንዘብ አታሏችሁ፣ በገንዘብ ምክንያት ሰውን የምትክዱ ሰዎች አላችሁ። ያ ሊሆን አይገባ። መድኃኒዓለም ነው የምነግራችሁ። ለምን እዚች ምድር ላይ ማንም ሰው አይቆይም። በዚህ ምድር ላይ ማንም ሰው አይቆይም። መድኃኒዓለም ነው የምነግራችሁ። ጥሩ ነገር ስሩበት። እቺ ምድር እግዚአብሔር በሰጣችሁ እድሜ ላይ ብዙ ነገሮችን ትማሩበታላችሁ፣ ብዙ ነገሮችን ታራምዱበታላችሁ። ጥሩ ነገር ስሩ። ስለ ራሳችሁ ለራሳችሁም ብላችሁ ለህይወታችሁ ብላችሁ ጥሩ ነገር ስሩ፣ ለልጆቻችሁ ብላችሁ እና እኔ የምታዩኝ ወጣት ቤተሰብ ጋር ሸኘኝ አለችኝ። ቤተሰብ ጋር ሸኘዋት። ቤተሰብ ጋር ሸኝቻት ግን ትመጣለች ብዬ እየጠበቅኩ አትመጣም። ትመጣለች ብዬ እየጠበቅኩ አትመጣም። እውነተኛ ታሪክ ነው የምነግራችሁ። ስልክ ነበረኝ ትንሽዬ ሳምሰንግ፣ ትንሿ በጣም ትንሿ ሳምሰንግ ነበረኝ። እዛ ላይ ፎቶ ነበረኝ ከሚስቴ ጋር የተነሳሁት፣ ከልጄ ጋር የተነሳሁት ምናምን ብዙ ነገር ነበረኝ። የእሷ ስልክ በተን ነበረ። በአጋጣሚ ስልኳ ዘግቶ፣ ሚስቴ ነች፣ አጋሬ ነች፣ ህይወቴ ነች፣ ብዙ መስዋዕት የከፈለችልኝ ሚስቴ ነች። እኔ ብዙ መስዋዕት የከፈልኩላት የልጅነት ህይወቴ ነች እና ስልኬን ሰጠዋትና የሷን ስልክ ተቀበልኩና ሲሜን ወደ ራስ ያስገብቼ ሸኘዋት። ስልክ ደወልኩ። መናኸሪያ ሄጄን የሸኘዋት ቡታጅራ ወደ ሶዶ ወደ ወላይታ ሶዶ ነው ሀገሯ። ወደዛ ነው የሸኘዋት። እንግዲህ አስቡት እና ምን ብዬ ልንገራችሁ። በጣም ረጅም ጊዜ በቃ ስደውል ስልክ ይጠራል አይነሳም፣ ስደውል ስልክ ይጠራል አይነሳም፣ በሌላም ስልክ እደውላለሁ አይነሳም፣ በሌላም ሰው ስልክ አስደውላለሁ አይነሳም። ከ5 ቀን ከ6 ቀን በኋላ ስልኩ ተዘግቷል። ይሄ ወጣት አስቡት። እኔ አሁን በጣም ተሰቃይቻለሁ። በጣም ብዙ መከራ በልቻለሁ። በጣም ብዙ ስቃይ ያሳለፍያለሁ። የኔ መከራ የኔ ህይወት ያሳለፋችሁ ሰዎች ልታውቁት ትችላላችሁ፣ ልትረዱኝም ትችላላችሁ። የኔን ህይወት የቀመሰው ሰው ሊረዳኝ ይችላል። የኔን ህይወት ያየው ሰው የተቸገረ ሰው ሊረዳኝ ይችላል። አንድ እጃችሁ ግን የአካል ጉዳተኛ የሆናችሁ ሰዎች ልትረዱኝ ይችላላችሁ። ሙሉ እጅ ሙሉ አካል ይዛችሁ ግን ያላችሁ ሰዎች ግን ልትረዱኝ አትችሉም። ለምን? ምንም ያጣችሁት ነገር ስለሌለ። እኔ ግን ይህንን ወጣት አስቡት፣ እጄንም አካሌንም አጥቼ ልጄንም አጥቼ መከራ በልቼ እስከዛሬ ድረስ ፊዳዬን በልቼ አለው። በእናንተ ኃይል አለው። ደጋግ የመዳም ቀሞች እያገዙኝ፣ ደጋግ ኤርትራውያን ኢትዮጵያውያን እያገዙኝ እምገኝ ወጣት ነኝ። እንደዛም ግን ሰዎች በሚያገዙኝ ገንዘብ ተስፋ ሳልቆርጥ ወላይታ ሶዶ የሚባል ሀገር ሄጄ 3 ወር በሙሉ ስንከራተት ልጄን ሳፈላልግ፣ በአጋጣሚ የልጄ ፎቶ አንድ ብቻ ነው ያለኝ፣ አንድ ፎቶ። እሱም ፌስቡክ ላይ የለቀቁት አንድ ፎቶ ነበረኝ። የ3 ዓመት ልጅ እያለ በቃ ወደ 4 ዓመት አካባቢ ሊገባ እያለ የተነሳው ፎቶ ብቻ ነው ያለኝ እና የሱን ፎቶ አሳጥቤ በቃ አገር ለአገር እየተሽከረከርኩ ሳፈላልገው ደከመኝ። የለም ልጄን አጥቼዋለሁ። በቃ እኔ በህይወት የሚኖሩ ይሙቱም ምንም አውቀው ታሪክ የለም። እህት ወንድሞቼ ልጄን ላገኘው አልቻለሁ። ተደጋጋሚ ትላንት ቪዲዮ ሰርቼላችኋለሁ። የህይወት ታሪክ ከዚህ ነው የሚጀምረው። እንደኔ እባካችሁ ሙሉ አካል ያላችሁ ሰዎች ማለት ነው እባካችሁ አጨክኑ። እኔ ወንድማችሁ ነኝ አይደል? እህት ወንድሞቼ አንጨካከል። ኤርትራውያን ኢትዮጵያውያን አንጨካከል። በቃ ሙሉ አካል ያላችሁ ይህን ቪዲዮ እስከ መጨረሻ ይዩልኝ። ቢያንስ እንኳን የልጄ ፎቶ ፖስትላችኋለሁ። የልጄን ፎቶ ከሚስቴ ጋር አንድ ፎቶ የተነሳሁት ፎቶ ነበረ። እሱንም ፎቶ ፌስቡክ ላይ ነው ያገኘሁት። እሱንም ፖስትላችኋለሁ። በማርያም በቃ አታሳልፉት። ይህን ቪዲዮ እስከ መጨረሻ በማየት ልጄን እንዳገኘው በተለያየ ሚዲያ በቲቪ
ሴፉ ፋንታውን ጋር ኮሜዲያን እሸቱ ጋር የተለያየ ቲቪ እንድቀርብ ጋቢሾ ምናምን የተለያየ እንድቀርብ አድርጉኝ። ምናልባት እግዚአብሔር አምላክ ፈቅዶ ልጄን ማገኝበት እድል ላገኝ እችላለሁ። ምናልባት እግዚአብሔር ፈቅዶ ልጄን ማገኝበትን እድል እግዚአብሔር ሊፈጥርልኝ ይችላል። የሆነ ታዋቂ ሰውን ምናልባት ልጄን ላገኘው እችላለሁ። ልጅ ያላችሁ አጨክኑ፣ ወላጅ ሆናችሁ አጨክኑ። በቃ ወላጅ ሆናችሁ አጨክኑ። በማርያም ሙሉ አካል ያላችሁ አጨክኑ፣ አግዙኝ። ልጄ የማገኝበት መንገድ ፍጠሩልኝ። ቪዲዮን እስከ መጨረሻ በማየት ተደራሽነት እንዲኖረው ላይክ እያረጋችሁ ኮፒ ሊክ እያረጋችሁ እንዲሁም ሰብስክራይብ እያረጋችሁ ይህን አካውንት አሳድጉልኝ። እኔ ሰርቼ አንድ ብር እናንተ በምታግዙኝ ገንዘብ አጠራቅሜ ልጄን ፍለጋ ላይ ነኝ። ልጅ ያለው መቼም ቢሆን አይሞትም። የምሬ ነው መነግራችሁ። ልጅ ያለው መቼም ቢሆን አይለያይም እና ከኔ ብዙ ነገሮችን ተማሩ። ከኔ ብዙ ነገር መማር ትችላላችሁ። ተስፋ አትቁረጡ። ተስፋ መቁረጥ የለባችሁ። ነገ እግዚአብሔር የተሻለ ቀን ያመጣዋል። ይህን ነገር እመኑና ተቀበሉ። ፈጣሪ ሁላችንም በያለንበት ይጠብቀን። እኔ እውነቴ ነው። መቼም ተስፋ እምቆርጥ ሰው አይደለሁም። ስለ እውነት ነው መነግራችሁ። ተስፋ አትቁረጡ። ነገ እግዚአብሔር አምላክ በየትኛው መንገድ እንደሚያሳልፍልን አናውቅም። አመስግኑ፣ ጸልዩ። በየሃይማኖታችሁ ጸልዩ። በቃ ሀገራችንን ሰላም ያርገው። እናንተንም እግዚአብሔር ይጠብቃችሁ። እኔንም እግዚአብሔር አምላክ ልጄን እንዳገኘው እግዚአብሔር ይርዳኝ። በጣም በቃ አላረለ እማማከረው ቤተሰብ የለኝም፣ እማማከረው ጓደኛ የለኝም፣ እማማከረው ቤተሰብ የለኝም፣ የሚረዳኝ ሰው የለም። አስቡት እናንተን አስቸግሬ ቲክቶክ ላይ ያገኘኋትን ተፍ ብዬ ቤት ኪራይ የምከፍለው በጣም በቃ አታሳልፉት። ታስፈልጉኛላችሁ እህት ወንድሞቼ። መጨረሻ ላይ ያው በጣም አስረዘምኩባችሁ መሰለኝ። እግዚአብሔር ከፈቀደው የህይወት ታሪክ ይቀጥላል። ገና ምንም ነገር አልጀመረም። ከዚህ ጅማሬውን ያሳየዋችሁ እግዚአብሔር አምላክ ሁላችሁንም ይጠብቅልኝ። በያላችሁበት ፈጣሪ ይጠብቃችሁ። መልካም ጊዜ፣ መልካም ጅማሬ ለሁላችሁም ጥሩ ነገር እመኝላችኋለሁ። እግዚአብሔር አምላክ ይጠብቃችሁ። ግን ከምንም በላይ እመኑኝም አትመኑኝም ተስፋ የተባለ ነገር ተስፋ አትቁረጡ። እወዳችኋለሁኝ። ሼር፣ ኮፒ ሊክ፣ ሰብስክራይብ እያረጋችሁ አሳድጉኝ። አመሰግናለሁኝ።